የዛሬው ቡና ቁርስ የተለየ ነው የተለየ ነው የዛሬው ቻይ እናት በጣም ነው ማመሰግንሽ መቼም ቃሌን አክብሬያለሁ ሮማን በስንት ጊዜ ነው ያየሁት አለ እናንተ ጋር ሐረር አለ እንደ ወለኛም ጋር አለ በእውነት ይሄና ዘይቱን ተይ እሺ አይ ተሽቻለሽ ወይ ሙሉ አመሰግናለሁ እኔ ቡና ከምጠጣ ይልቅ ማሸተው ደስ ይለኛል እናትዬ ቴንክ በጣም እናት ዛሬ አስደሰትሽኝ በእውነት አስታውሳ ማምጣቷ ሚኪ ቀረበት እንግዲህ አመለጠው ሚኪ ማአት ነገር ነው ዛሬ ያመለጠው ጣናችንን ጨስና አርግና እንግዲህ ቡናችንን ጠጣት ያደረገን በቃ እናትዬ እንዴት ነው ቤተሰቦቼው እንግዲህ ጣናችንም ተጫጭሷል ቡናችንም ተቆልቷል እሁድ ቤታችን ሞቅ ደረቅ እንዳለ ነው ቡናችንን እየጠጣን ዛሬ ደግሞ አሁን ዘመናዊነት ጉርብትናን እንደ ድሮው ያደረገው አይደለም እየተባለ ነውና ይሄ ነገር በተለይ አሁን ደግሞ እንግዲህ ኑሯችን ወይ ባጠር ግቢ ነው ወይ ደግሞ ህንጻዎች ላይ ነው የምንኖረው ስለዚህ ጉርብትናችንን እንደ ድሮ አይደለም የሚሉ የሚሸራሸሩ ሐሳቦች አሉ ልክ ኮነሽና እናንተ ምን ታስባላችሁ በዚህ ጉዳይ ብናወራ ላይፍ ስታይላችን መሰለኝ እኮ የኑሮ ዘይቤ ብለሽ ምትመርጫው አለ አይደል በአሁን ሰዓት እኮ ሰዓቱ ራሱ የሥራ መውጫና መግቢያው አንድ አይደለም አሁን አይተሽ እንደሆነ በፊት እኮ አንድ አይነት የሥራ መውጫ አለ የረፍት ቀኑ የታወቀ ነው እና ትገናኛለሽ ማለት ነው አሁን ግን እንኳንስ ጎረቤት አይደለም ቤተሰብሽ ጋር ሁሉ ላትገናኝ ይችላልሽ አንዳንድ ጊዜ አጋጥሞሻል እንደዚህ አንቺ ለምሳሌ ያህል ለሊት ጨርሰሽ ስራ ትገቢያለሽ በጊዜ ገብቶ የተኛ ሰው ይኖራል ከዛ ጧት ተነስቶ የሚሄዳለ አንቺ አርፍደሽ ትሄጃለሽ እንደዚህ መተላለፍ አላጋጠማችሁ የኑሮ ስታይሉ ነው እንጂ ልክ እንደ ድሮ ይሄ ያለ አይደለም ጊዜ ሰጥቶ ሁሉን ነገር አሁን በፊት አይተሽ እንደሆነ ያንቺን የቤትሽን ገበና ጎረቤትሽ ያውቃል አንቺም የነሱን ታውቂያለሽ ስለዚህ አንድ ችግር በደረሰብሽ ቁጥር ሄደሽ ለማማከር አትፈሪ መጀመሪያውንም ያውቃሉ አሁን ግን ብዙ መተዋወቁ በየቦታው ራሳችን ምናው አይደለም እንደ በፊቱ አይደለም ከሱ ይልቅ ምንድነው ይባላል ይሄ ሶሻል ሚዲያ ላይ በግሩፕ ቻት ብለው እንደሱ ዘመኑ ሲቀየር የሰውም ያኗኗር ዘይቤ ይቀየራል ግን እንደው ስለ ጉርብትና ታነሳ አንድ ጉርብትናን የሚያጠናክረው እኮ ቡና ነው በጣም ደግሞ ተወዳለች ቡና እያፈላች ቡና ጠጡ ማለት በተለያዩ በዓላትም በጣም የምትወደው ነገር ነውና አንድ ቤተሰቦች የተለያዩ ከጎረቤቶቻቸው ጋር ያላቸውን መልካም የሆነ ግንኙነት የሚቀጥሉበት ቡና ነው ቡና ሲባል ደግሞ እንዲሁ ቀለል ተደርጎ ዝም ብሎ የባጤ ቆጡን ብቻ አይደለም የሚወራበትና በተለይ እናቶቻችን በደንብ እርስ በርስ የሚተካከሙበት ብዙ መፍትሄ የሚያመጡበት በብዙ ጉዳይ የሚመክሩበት በቃ ለነሱ ትልቅ የሆነ ዓለማቸው ነውና አብሮ አንድ ላይ ይቀጥላል በፊት እኔ አስተዋውሳለሁ እናቴ ቡና በቀን ብዙ ጊዜ ሊፈላ ይችላል ቡና ቤት ውስጥ ግን እንትናን ቤት ነው የምትጠጪውና በቀን 9 ሲኒ ምናም ልጠጭ ትችያለሽ አንደኛ ከ1 እስከ 3 ነው የሚጠጣው አንድ ራስ ቤት ትጠጫለሽ ሌላው ቤት ትጠጫለሽ ማለት ነው ይሄ ሁሉ የቡና የሚፈጥረው ጉርብትና ደግሞ ለምክክር ለጥሩ ሆነ ሐሳብ ቤታቸው ያለውን የሆነ ችግር የሚፈቱበትም ነው ሙልዬ ደግሞ ቅድም ስታነሳ ነበር አይደለ ዘመኑ እየተቀየረ ሲሄድ በተለይ ደግሞ በከተሞች ላይ ሰው ላይፍ ስታይሉ ይቀየራል የሚኖረው ሁሉም ሰው ህይወቱን ለማሸነፍ ሩጫ ነው እንግዲህ አዲስ አበባ ላይ እንዳይወጣ አትወጡ ናታ ነው የሚገባውና እንደዛ ሲሆን ደግሞ ምንድነው ያለንን ጥሩ ነገር ጉርብትናችንን ለጥሩ ምክክር እንዴት እናስቀጥለው ከተባለ ደግሞ አሁን ሶሻል ሚዲያ ነው እንደምታውቁት እንኳን ለጉርብትና ለቤተሰብ ራሱ ቤተሰብ የሆነ ክሬት ተደርጎ ራሱ ሰዎች በቴሌግራም በዋትስአፕ ይገናኛሉና እሱ ጥሩ ነው ብዬ አስባለሁ ከነ ጭራሹ ዝግት አድርጎ ከማስቀመጥ እንደ ዘመኑ ራሱን ከዘመኑ ጋር አብሮ ለማስኬድ ጉርብትናቸውን ለማስቀጠል ለመረጃ ለመለዋወጥ እንዴት ናችሁ ደህና ናችሁ መባባልም በቴሌግራም በዋትስአፕም ቢሆን ግድ ነው ዘመኑን ነው እየመሰል ምን ሄደው በየጊዜው ከተሞች ላይ ይሄ ዘመናዊነቱ ያመጣቸው ለውጦች እንዳሉ እንረዳለን ዘመናዊነት ሲመጣ አብሮ የመጡ ለውጦች አሉ አኗኗር ዘይቤው ራሱ በፊት በጋራ ስለሆነ አሁን ጥር ወይም ሮጥ ስለሆነ ጊዜም የለን የጊዜ አለመኖር ያሳያል የሥራ መብዛት
ያሳያል። የስራ መብዛት ማለት ብዙ ስራ ሰዎች ብዙ ስራ ይሰራሉ ባገኙት አጋጣሚ ይሄ ትርፍ ጊዜ ኖሮ ረጅም ሰዓት እንትና እንዲሆነ የሚለውን የማያ ጊዜ የማጠር ከዛ ራስን በተለያየ ነገር ቢዚ የማድረግ ሰዎች ብዙ ጊዜ ራሳቸውን በብዙ ነገር ቢዚ የማድረግ ከተሞች አካባቢ ይሄ ነገር እየተስተዋለና በተለይ ወጣቶቹ አይታቸዋል በጣም ሪዘርቭድ ናቸው። እሱ እንዳልከው ሆኖ ዘመናዊነቱ ትንሽ አቀዝቅዞታል። ይሄ ጎረቤት ሄዶ ማውራቱ መጫወቱ ሚስጥር መካፈሉ ተቻችሎ መኖሩን እሱን ነገር ቀንሶታል። እኔ እሱን ወደዋለሁ በእርግጥ የእውነቱን ለመናገር ምክንያቱም ያው እንደምታውቁት ሁሉ ጊዜ ሰው ለሰው መድኃኒት ነው። በሱ መንገድ ብንሄድ ነው የሚሻለው እንጂ እኔ ድሮ አስታውሳለሁኝ በመተሐራ ነበርኩኝ ስንተኛ 10ኛ ክፍል ሆኜ ነው እና ከሰዓት በኋላ መነቃነቅ አትችይም ሙቀት ነው በጣም በዛ ሙቀት ግን ቡና ለመጠጣት ጎረቤት ይሄድ ነበር ጓደኛዬ ጋር የሆነ ይናፍቁኛል እነሱም እንደዛው ማለት ነው እና እሱ ነገር ይናፍቀኛል። የሚገርምሽ ነገር በእንደዛ አይነት ሁኔታ ያደገ ሰው አሁን ያልሽውን ይሄ ዋትስአፕ ምናምኑን አይደፍረውም። እንደኛ አሁን ቲክቶክ የምትይው ምንም አልደፍረውም። ምክንያቱም እንደዚህ ማውራት ነው የምወደው እየተያየኝ ዲባካላ በጣም ነው የምወደው እንደሱ ብታይ እና ስልክ እንኳን አሁን በስንት መከራ ነው የለመድኩት። በቃ የምትፈልጊውን ነገር ነገርሽኝ እሺ ብዬ መዝጋት ነው እንጂ እሺ ምናምን በስልክ አልችልም። ከዛ ወዲዬ ታዩኮ ጥሩ ነገር አሰታለች። ምክንያቱም ቡና ላይ ያለችው ሀሳብ የቀደሙት አያት ቅድመ አያቶቻችን መተጫጨት ቢኖር ሀዘን መርዶ ቢኖር እንዴት አርገን እናርዳቸው እንዴት እንደድግፋቸው ሰርግ ቢኖር ይሄ ሁሉ ነገር ቡና ላይ ነበር የሚያልቀው። እናቶች ደግሞ ተሰባስበው ጥጥ የሚፈትሉበት ጥራጥሬ የሚለቃቅሙበት ስለ ቤተሰቦቻቸው የሚያወሩበት ስለ ባሎቻቸው ትዳራቸውን የሚደግፉበት የየራሳቸውን ነገር ሚስጥራቶቻቸውን በጋራ የሚወጣጡበት የነበረው አሁን ፌስቡክ ማለት እኮ ነው። አሁን አደባባይ ግን ዘመናዊነት ያሁን ቲክቶክ ማለት ገባኝ። ዘመናዊነትና ጉርብትናውን ግን ስናየው አሁን እኮ ቡና የሚንጠጣው ቡናው ጉርብትናን ያጠናክርልናል። አንዱ ቡናው ለጉርብትና ማጠናከሪያ ምክንያት ሆኗል። ግን ቡና ባይጠጣም ግን ጉርብትናው ድሮ በተለያየ መንገድ ሲያልፍም በራው ደህና ናችሁ የድሮ ሰው በሪያን ኳኳና ጎረቤቶች ደህና አድረው ይሆን ብሎ ሲያልፍም ደህና አደራችሁ ይላል። የጎረቤቱ ደህንነት ጠይቆ ነው የሚያልፈው። አሁን ግን ዘመናዊው ግን ያንን አያረግም። ብዙ አይደለ አሁን ጎረቤት ተርታ ቢኖሩ እየደገፍነው እየተቃወምነው ሳይሆን ዘመናዊነቱ ያመጣል። ትክክል ነው። ልክ ነው ማሚ ይባላል እኮ አንድ ሰው ከጠፋ እንትናን እኮ ዛሬ አላየኋትም ተብሎ በደህና ነው እንዴ ተብሎ ሄዶ ይጠየቃል። አሁን ግን ኮንዶሚኒየም ለምሳሌ ይሄ የጋራ መኖሪያዎችን ብታይ ጎረቤቶች አሉ አይደል? ለምሳሌ ሲያልፍ ደህና አድሮ ይሆን ብሎ ያንኳኩ ደህና አደራችሁ ማለትን እኔ ደግሞ ወደ ኋላ ሄጄ ልንገራችሁ ሐረር ያለ ልጆኛ አይደል እዛ ያደኩት በድምጽ ምሰማቸው አሉ ከግንብ ሆነ እና ኡማ ፋጡማ ይላሉ ሲያልፉ ነው ገባ አማን ሀደርሺ አይኮ ሀደርሺ ቀለጫጭ አማኒንታ አቦች ከሻማኒንታ ይላሉ። እንደምን አደርሽ ልጆች ደህና ናቸው ባለቤትሽ ደህና ነው አማኒንታ ብለው ነው የሚሄዱት። አሁን እኚህ የሚያልፉ ናቸው። በጣም ነው ደስ የሚለኝ ድምጻቸውን መስማት። በቃ እንዴት ያስደስተኛል መሰለሽ ማለት ከልብ ኬር አድርገው ነው። በዛው ማደረኛ እንደምችል ነገር ያር ሰው በጣም የፍቅር ሰው ስለሆነ ጨዋታ ነው የሚጠያየቅ በቃ ፍቅር እኮ ነው በጣም። አሁን ለምሳሌ እንወደዋለን እንጂ እኛ እናረጋዋለን ወይ አናደርገው ማለት ይከብዳል። አሁን ለምሳሌ እኔ መጀመሪያ አዲስ አበባ እንደመጣሁ አካባቢ እኔ ሲጀመር ቤት ውስጥ በጣም ብዙ ቤተሰብ ነን ያለነው በጣም ብዙ ነን። ከዛ ደግሞ ግቢያችን እንዴት ነው የኛ ቤት ከነማማ ዜናባ ቤት አጥር የለውም። ሶ በዛ ነው የምንሄደው በዚህ ነው በቃ ከብዙ ሰው ጋር ነው መኖር የለመድነውና አጥር የለውም ቤቱ ከፊት ለፊቱ አጥራል ከጀርባው አጥር የለውም። አራት ቤት ምናምን ይገናኛልና እኔ አሁን ረጅም ጊዜ ኖርኩባት አከራይም ተላለች ብቻዬን አሁን መብላት እኔ አልወድም ቤቴን ቆልፌ ምግብ መብላት አልወድም እና ሀያት እኮ አትወድም ትላለችን ከልጆቿ ጋር ነው የምበላው ከተላልቅ ሰው ጋር ምናምን መግባባት ከፈራሁኝ ልጆችን ሰብስቤ ምናምን ነው በቃ ኑ ምናምን ምግብ እንደዚህ እነሱ ቤት እኮ የበለጠ ይሆናል የተሰራው ነው ሽሮ ሊሆን ይችላል ግን ልምድ ሆኖብኝ
በቃ ከፍቼ ነው በሯን ከፍታ ነው የምትበላው ትላለች። ልጆቹ ልምድ ሆኖባቸው ይመጡና እኔ ጋር ይበላሉ። እናታቸው ደህና ምግብ ሰርታ ሀያት ራት ስጭን ምናምን ብለው እንትን ይላሉና አንዳንዱ ነገር ከሆነ ቦታ የሆነ ቦታ ስንሄድም ይቀየራል። እንደየሀገሩ ባህል ይቀየራል። ደግሞ ዘመንም ሲቀየር ደግሞ ዘመኑም ደግሞ ይቀየራል። አሁን እኮ ወዶ አይደለም አዲስ አበባ ላይ ገባኝ እኮ ነው አሁን እንዴት አደራችሁ አይደለም እንደ ድሮ ሮጣለሁኛ ጧት ወጥቼ ቢሮ ማታ ነው የምሄደው። አሁን ቤት ሲሄድ አሁን እናቴ ጋር አረን ማማ ዘይነባ ሰላም አላልሽም እንጂ መሄድ ለካ አለብኝ ለመርኩኛ እዚህ ማለት ነው። ቤት ነው በቃ መቀመጠው በቃ ምኖረው ቤቴ ምናምን የራሴ ቤት ብቻ ነው የሚመስለኝ ማለት ነው። ከዛ መሄድ አለብሽ ግን ያውን ጊዜ ልጆች እኮ ግን በእንትን ይገናኛሉ። አሁን ለምሳሌ ቲክቶክ ላይ ላይቭ ይገባሉ። የምሬን ነው አይደል? በዛ ይገናኛሉ። ቁጭ ብለው በደንብ ነው የሚረዳዱት። አንዱ ከተቸገረ ስለዛ ሰው ችግር ያወራሉ። በተለይ አሁን አረብ ሀገር የሚኖሩ ልጆች እሱን አይቻለሁ ቲክቶክ ላይ አንዷ ችግር ሲደርስባት ላይቭ ይገባሉ። ከዛ በኋላ ችግሯን ተናገሪ ትባላለች። በደንብ የሆነ የሚወጣልህ ነገር አለ። ስለዚህ ዲጂታል ጉርብትና ተፈጥሯል። እንዴ በሚገባኝ ብራቮ ማሚ አለ የሆነ ነገር እንትና ወለደ ምናምን እንጠይቀው ይባላል። አሁን እኔ የምኖርበት አፓርትመንት ወለደ እንትና እንጠይቀው ተብሎ ይኬዳል ማለት ግን በቴሌግራም ነው የሚሆነው። አንዳንዴ ደግሞ የሆነ የሚፈጠር ነገር ውሃ ጠፋ፣ መብራት እንደዚህ ሆነ አንዳንድ እንደ ድሮ ጊዜ ሰጥተህ እግርህን ዘርግተህ ላታወራ ትችላለህ። በጣም ይገርመኝ ነገር የዛሬ 3 አመት አሜሪካን ሀገር ሄጄ ያየሁት ነገር እዛ ሄዶ ኢትዮጵያኖች ያላጠፉት ነገር አንዷ ምን ወዳታ ጓደኛችን ወልዳለች። እሷን ልንጠይቅ ስንሄድ ጓደኞቿ በሙሉ መተው አንዱ ጎንፎ ይሰራል፣ አንዱ ጨርቅ ያጥባል፣ ግማሾቹ እንደዚህ ያስተናግዱ። ወይ ጉድ ደስ አይልም። እዛ ሄደው ይሄንን ባህል አልተውቱም። ገባሽ? ገንፎ ራሱ የተዘጋጀውን ያመጣሉ፣ የሚመጣውን የሚቀበሉ አሉ። ስራ ተከፋፍለው ጻጥ ተብሏል። ሰው የለም ብለን ስንገባ ማአት ሰው ነው ያለው፣ ግን ሁሉም ስራውን ይሰራል። ሰው ሙልቅቅ ብላ ጓደኞቿን በፍቅር እያየች ይሄ ባህል በጣም ነው ደስ የሚለው። አሁንም ያልጠፋ ነው ይመስላል። አይጠፋም። እንደየዘመኑ እየተስተካከለ ይሄዳል እንጂ ያለ ነው እንደየእድሜው ለምሳሌ ወጣቶቹ ድሮ ኃላፊነት በለጋ እድሜነት ኃላፊነት ውስጥ ገብተዋል የኛ ወላጆች። እኛ ደግሞ ትንሽ ከፍ ብለን ነው ኃላፊነት ላይ ገባነው። የኛ ልጆች ደግሞ ትንሽ ከፍ ይላል ጊዜው። ያው ወደኛ እድሜ ሲመጡ እነሱም እያንኳኳ ማና ደርሺ ማለት ከዛ ግን ዞሮ ይሄ ያለ ነው አብሮ መኖራችን ጉርብትናችን በተለያየ በአጋጣሚ መካከል መገናኘት መመካከር መወያየት ያለ ነገር ሆኖ እንደዚህ የዘመኑ ደግሞ ይቀጥላል። ያንንም ሳንተው ዘመናዊነቱን ይዞ አንድ ላይ ማስኬዱ ነው የሚሻለው። ዘመናዊነቱ ጠቅሟል ብለን ነው አይደለም እናስበው ያው እንደሚገባ። ስለዚህ እንግዲህ የቡና ሰዓታችንን እንዲጭውት ወጥ ካለን ጥሩ ጊዜ አሳልፈናል። ጉርብትናና ዘመናዊነት ሁሌ ጥሪንግ እናት ቡና ኒኪ ሳይኖር እንጠራሻለን። እሺ ድሮ እኮ ከዋቂ ጋር ልጅ አይቀርብም ነበር። ዛሬ ነው አይደል? ዛሬ ወግደር ኒኪ ስለሌለ። እሺ እንግዲህ ቤተሰቦቻችን እናንተም በያላችሁበት እንግዲህ የኛን ሐሳብ እንደምትጋሩ ተስፋ እናደርጋለን። እስቲ እንደው ተወያዩበት፣ ለየት ያለ ነገር ካለም እስቲ ተወያዩበት።